ሰላም ሰላም ወደ ቲክታክ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉም ሰላም ነው። እግዚአብሔር አምላክ የተመሰገነ ይሁን። እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ የምልላችሁ ፈለግኩኝ ማለት ነው። በአብዛኛው እንደዚህ አረብ ሀገራቶች ላይ ሰርተን ከዛም በኋላ ወደ ኢትዮጵያም ይሁን ወደ አሜሪካም ወደ ሌሎች የተለያየ አፍሪካ ሀገራትም ይሁን ስራችንን ኮንትራታችንን ከመዳን ቤት ጨርሰን የራሳችንን ስራ የሚኖረን ወይም ደግሞ ትዳር የሚኖረን በቃ የራሳችን ነገር ኖሮን ብቻ በአብዛኛው ግን ትዳር የምትይዙ ልጆች ማለት ነው እና ሰራተኛ ስትቀጥሩ ሰራተኞቻችሁ ላይ የምታሳዩት አክሽን በጣም ነው የሚደብረው ማለት ነው። እና እንዴት ብትሉ አንድ ሰው ለምሳሌ ሰራተኛ ቀጥሮ እዚህ መዳም ስትሰራብን የነበረውን ድራማ ወይ ወርቅ ደብቃም ይሁን ወይ የሆነ ነገር ደብቃም ይሁን በቃ እኛን ለማሰቃየት የምታደርገውን ድራማ እኛም ያንኑ ወስደን ሰው ላይ መተግበር ማለት እንግዲህ ምን የሚሉት ነገር ነው? ለምንድነው እኛ ዛሬ ላይ አረብ ሀገር ስንሆን መዳም ስታስጨንቀንም ስታስቸግረንም አልቅሰን ወደ ፈጣሪ ጸሎት አድርገን እባክን መቻሉ ስጠኝ በሰላም ከዚህ ቤት አውጣን ብለን ስንት ነገር ተጨንቀንና ተማጽነን ነው ሰርተን ጨርሰን ወደ ሌላ ቦታ የምንሄደውና ያንን ሁሉ እርግፍ አድርገን ረስተን ልክ ከሰማይ የወረድን ይመስል ሌሎች ሰው ላይ መጫወት በቃ አንዷማ ስሰማ ማለት ነው እየታጠበ ልብስ መሬት ላይ ትዘረግፋለች አሉ። ልክ አንስታ ሀብላ ማታደርጋት ነገር የለም አሉ ሰራተኛ ማለት ነው። ከዛ ባልዮ በቃ ሰራተኛ አባረረ። ለምን ከሱ ጋር ጓደኛ ማቾች እያሉ ትነግሯለች መዳሟ እንዴት እንደምታሰቃዩ እንዴት ብዙ መከራ እንደምታደርስበት። ከዛ የገዛ ባሏ ራሱ ማለት ነው በቃ እኔ ምን አደርጋለሁ ብሎ ሰራተኞቹ ሄዶ የደረሰች እርጉዝ ሆና ራሷ ትሰራለች ያለ ስራ ማለት ነው። ለምን ጸባይ የለማ። ለምን ትላንትና መዳሟ ስትጫወትበት የነበረውን ስራ ነው ዛሬ ሰራተኛዋ ላይ የምትሰራው። እናንተ ሰራተኞቻችሁን በጸባይ ካልያዛችሁ ካልተንከባከባችሁ ማን ከእናንተ ጋር ይኖራል? ስለዚህ እግዚአብሔር ያደረገልንን ቸርነት ለምን አናስብም? እግዚአብሔር ከዛ መከራ ያወጣንን ነገር ለምንድን ነው የማናስቡ? እንደውም እጥፍ ድርብ አድርገን ለምን ለሰው አንመልስም? ቤትም ቢኖር ምን ቢሆንም እግዚአብሔር ይመስገን። ስንቶቹ እዚህ አረብ ሀገር ስደት ላይ እያሉ ሞቱ አልቀሩም። ስንቶቹ እንደወጡ ሳይመለሱ አልቀሩም። እኛ ደግሞ እግዚአብሔር ቸርነቱን አድርጎልን አይምሮ ኖሮን ሳናብድ ምን ሳንል ሰርተን ገንዘብ ይዘን ወደ ሀገርችንም ይሁን ወደ ሌላ ሀገርም ሙቭም አድርገን ይሁን ለምንድን ነው ሰው የምናሰቃየው ማለት ነው? እና የኔ ራሴ የደረሰብኝ ነገር አለ። አንድ አረብ ሀገር ሰርታ የመጣች ልጅ ወንድሟ ጋር ምግብ ሰራ ነበር። ከዛ ራሷ ወርቅ ደብቃ እኔ መኝታ ቤት ላጽዳ ስገባ ወርቁ ቴሌቪዥን ላይ ያለ ቀለበት ነው። ከዛም በኋላ እኔ ደግሞ ያየሁትን ነገር መዋሸት አልችልም። አዳኑ ቀለበት አይተሻል? አዎ አይቻለሁ። ቴሌቪዥኑ ላይ ነበረ። ትንሽ ቆይታ ምትለኛለች። እኔ ምግብ ልሰራ ኩሽና ስገባ ወርቁ የለም። ገና የምኖርበት ቤት ድረስ ተፈትሾ ምን ብሎ ስንት ነገር ማለት ነው። ይሄ ማለት ድራማ ማለት ነው። እኔ ግን አልሰረኩም። አይተሻል? አዎ አይቼ ነበረ። አሁን የለም እንዴ? ማን ወሰደ? ማን መጣ? ቤት ውስጥ ማንም አልመጣም። እና ልክ የምሰራበት ቤት ራሱ ተፈትሾ ምን ብሎ በጣም እኔ በዘመኔ ሁሉ ብዙ ፈተናዎችን አሳልፋለሁ። ግን እንደዛች ቀን መፈጠሬን የጠላውበት ቀን የለም። እና ምነው አምላኬ ሆይ መንገድ ላይ የሆነ አደጋ ደርሶብኝ በሞትኩኝ ብዬ ሞቴን የተመኘሁበት ቀን ቢኖር ያ ቀን ነው። ለምን የምኖርበት ሰፈር ነው። አስቡ እናንተ ተከብራችሁ በምትኖሩበት ተወዳችሁ በምትኖሩበት ሰፈር ሌባ የሚለው ስም ሌባ ተብላችሁ መጠራት ማለት በጣም እንዴት እንደሚያስጠላ ማለት ነው። እና በጣም ነው የደበረኝ። በጣም ነው የተናደድኩኝ። ለምን አልሰረኩም? ማየቱን አይቻለሁ ግን አልወሰድኩም። እኔ እንደዛ አልወሰድኩም ብዬ ብላ አላምን ብላ ከዛም በኋላ ቤት የመጣው ፈተሹ ምን አሉ። ከዛም በኋላ ቤተ ክርስቲያን ሄደን በቃ መጽሐፍ ቅዱስ ይዘን እንምላለን ምናምን ብሎ ከዛም በኋላ በጣም ብዙ ተሰቃይቼ ብዙ ተንገላትቼ እግዚአብሔር የተመሰገነ ይሁን መጨረሻ ላይ ራሳቸው ደሞዝ ሰጥተውኝ በቃ ስራ አደቃቂ ብሎ እንትናሉ። ይሄ ማለት አሁን ላይ ሆኜ ሳስበው ድራማ ነው ማለት ነው። ገባችሁ አይደለም? እኔ አልሰራኩም ያን ወርቅ። ስለዚህ ፕሊስ ከዚህ ከአረብ ሀገር ሄዳችሁ ሰው ቀጥራችሁ ሰው ላይ የምትጫወቱት ልጆች አቁሙ ማለት ነው። ለምን እግዚአብሔር የሰጣችሁን በረከት እግዚአብሔር ከዚህ ሞት ከዚህ መከራ ስንቱ ከፎቅ ላይ ተወርውሮ ከሚሞትበት መከራ አልፋችሁ እናንተ እግዚአብሔር ዛሬ ይሄን እድል ሰጥቷችኋል። ይሄንን እድላችሁን ደግሞ እያመሰገናችሁ መጠቀም አለባችሁ እንጂ ሰው ማንገላታት ሰው ማሰቃየት የለባችሁ። እንደዛ ስታደርጉ ማን ከእናንተ ጋር ነው? ከዛ ልጅቷ ደርሳ የ9 ወር እርጉዝ ሆና
ምንድን ነው ራሷ ትሰራለች ያሉ ስራ ማለት ነው። እዚህ መዳም ስትሰራት የነበረውን ድራማ አንድ በአንድ እሷ ላይ እየሰራች ከዛን ለምንድን ነው ጓደኛዬ ናት ይሄን የነገረችኝ ማለት ነው። ለምንድን ነው ሰራተኛ ማትቀጥርላት ለባለቤት ስላ አታስቀምጣችሁ ምን አደርጋለሁ አይሰሩም ብሎ አለ አለች። ስለዚህ ተቆጠቡ ማለት ነው ከእንደዚህ አይነት ነገር። እግዚአብሔር በበረከት ጎብኝታችኋል፣ አስቧችኋል። ሰው ላይ ግፍ አትስሩ። ከሰማይ ያልወረዳችሁም እናንተም ትላንትና መዳን ቤት ነበራችሁ፣ ስትንገላቱ ነበረ። በተንገላታችሁ ባዘናችሁ ሰዓት የበለጠ እንደውም ለሰው መልካም ማድረግ አለባችሁ። እኔ ያቺ ልጅ እንደዛ ድራማ ሰራችብኝና ዛሬ ላይ እሷ ላይ በቀልና ቂም ሳይሆን እኔ ሰውን ለማስተማሪያም ጭምር ነው እኔ ላይም ስለደረሰ ማለት ነው። እና እወዳችኋለሁ። ቲክቶክን ፎሎ፣ ሼር፣ ላይክ በማድረግ ቤተሰቡ ነው። መልካም መዝራት መልካም ነገር ታጭዳላችሁ። መልካም ካደረጋችሁ መልካም ነገር ከእናንተ አልፎ ለልጅ ልጆቻችሁ ይሆናል። እንደዛው ደግሞ ክፉ ነገርና ክፋትን ከዘራችሁ ያን እንግዲህ ያንኑ ክፋት ነው የምታጭዱት ማለት ነው። ስለዚህ እግዚአብሔር ይሄን ቀን ስለሰጠን ከሞት አሻግሮን ከነዛ ከአመፀኞች መዳሞች እጅ አውጥቶን በሰላም ይባርከን የራሳችን ቤት ኖሮን። ሰራተኛ ማለት እኮ አጋዥ ናት እኮ አይታችኋል። የአረብ ቤት አንድ ቀን ካልተጸዳ ሰራተኛ የሌለበት ቤት ምን እንደሚመስል ማለት ነው። ለምን እኛንን አጽድተን እንደዛ ቆንጆ የምናደርገው። ስለዚህ አበሻ ቤት ያለች ሰራተኛ ማገዝ ነው፣ እንዳይደክማት ማገዝ ነው። ስለዚህ ክብርና ፍቅር ይገባታል እላችሁ ፈልጋለሁ። እወዳችኋለሁ። መልካም ነገር ስሩ፣ መልካም እንዲገጥማችሁ። በጣም ነው የማመሰግናችሁ። እግዚአብሔር አምላክ ለሀገራችን ሰላምና ፍቅሩን ይላክልን፣ እኛንም ባለንበት ይጠብቀን፣ በሰላም ለሀገራችን ያብቃን። እወዳችኋለሁ። ቻው